ዛሬ እንግዲህ ለምንወደው ወንድ መናገር ያለብንን ስሜት በፍጹም ልንናገረው የማይገቡ ስለተሰሙን ብቻ ማሳወቅ የሌሉብንን ስሜቶች ወይም በሆኑ ሰበቦች በፍርሃት ሊሆን ይችላል። ምናልባት የምጠብቀውን አይነት ምላሽ አይሰጠኝም፣ ይሄንን ስሜቴን ካሳወቅኩት ቢሸሸኝስ ቢርቀኝስ በሚሉ ሰበቦች ምክንያት ሊሆኑ ይችላሉ። አንቺ ጋር የቀሩ ወይም የደበቅሻቸው ሊሆኑ ይችላሉ። መናገር ምንም ጥቅም የለም ብለሽ ያመንሻቸው ነገር ግን ቀን በቀን በአንቺ ጋር በቆዩ ቁጥር አንቺን እየጎዱ ያሉ ልትለቀቂያቸው ያልቻሉ ስሜቶችን እንዴት መናገር አለብሽ ወይም በምን ሰዓት መናገር አለብሽ፣ ግድ መናገር አለብሽ የሚለውን ጠቅልለን በዛሬ ቪዲዮአችን ላይ እንወያይበታለን። እኛ ናቹራሊ በጣም ፊሊንግ አለን ወይም እጅግ በጣም ብዙ የሚሰሙ ስሜቶች አሉ። እነዛን ስሜቶቻችንን በጣም ነው መናገር የምንፈልገው። ነገር ግን ምን አለ ስቲል ጊዜውን ካልጠበቀ ቦታውን ሰዓቱን ካልጠበቀ ትርጉም ላይኖረው ይችላል። እንደውንም ከጥቅሙ ይልቅ ጉዳቱ ሊያመዝን ይችላል። ከዛ ባሻገር ደግሞ ጊዜውን ካልጠበቅሽ ሁኔታውና ቦታውን ጠብቀሽ ካልነገርሽ ወይም አፍነሽ ከያሹ ደግሞ ማን ይጎዳል? መልሶ አንቺ። በዛ ላይ ደግሞ አንቺ ጋር ስላስቀረሽው መሆን ያለበትን መሆን ካለበት ልታስቀሪያት፣ መፈጠር ያለበትን ከመፈጠር ልታስቀሪያት። አንቺን ደግሞ ካለቀቀሽ ያ ስሜት ባደረ ቁጥር ማንን ነው የሚጎዳው? አንቺን ነው። አስቀረዋለሁ እንደምንም ብለሽ ሌላ የጊዜ ወይም የሰዓት ጉዳይ ይሆናል እንጂ ያ ስሜት በሆነ ቀን መውጣቱ አይቀርም። ነገር ግን የምትፈልጊውን ወይም የሚገባሽን አይነት ውጤት በፍጹም ሊሰጥሽ አይችልም። ስለዚህ ምን አይነት ስሜቶችን ለምንወደው ወንድ መናገር የለብንም፣ ምን አይነት ስሜቶችን መናገር አለብን። ከዛ ደግሞ በምን ሰዓትና በምን አይነት ቦታና ፕሌስ ላይ ነው ልናሳውቀው የምንገባው የምፈልጊውን አይነት ውጤት የምፈልጊው አይነት ሪስፖንድ እንዲሰጥሽ ከፈለግሽ ከኔ ከእህትሽ ጋር እስከዚህ ቪዲዮ መጨረሻ ድረስ በመቆየት እንደ ሁልጊዜ ስለ ወንድሞቻችን ግልጽ የሆነ በሁለታችን መሀል ያለውን ግንኙነት ቀላል የሚያደርግልን ትልቅ ሀሳብ ነው። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስለት። እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወት ቀላል የምናደርግበትን ሀሳቦች እናነሳለን። ታዲያ ይህን ቻናል ሰብስክራይብ ካላረጋችሁ እባካችሁ ሰብስክራይብ የሚለው በተን ተጫኑ። አብራችሁ የደወል ምልክቷን መጫን እንዳይረሳ። ለሌሎች እንዲያደርስልን ዩቲዩብ ላይክ በማድረግ ሀሳብ አስተያየታችንን በመጻፍ እንጀምራለን። አብራችሁን ቆዩ። አንደኛው መነገር ያለበትን ነው የምናወራው። ለአንድ ወንድ ልጅ መናገር ካሉብሽ ስሜቶች ውስጥ እየተሰሙሽ ካሉ ወይም እዛ ግንኙነት ውስጥ እየተፈጠረ ያለው ነገር ወይም ከሱ ጋር ባለሽ ግንኙነት ላይ እየተፈጠረ ያለው ነገር ግልጽ ካልሆነ ወይም ሲቹዌሽንሺፕ ውስጥ እንጂ ሪሌሽንሺፕ ውስጥ እንዳለሽ እየተሰማሽ ካልሆነ የግድ ይህንን ስሜት መናገር መቻል አለብሽ። ለምን መሰላችሁ? በፍቃድሽ ሊሆን ይችላል መጀመሪያ ላይ እንደዚህ ግልጽ ያልሆነ ግንኙነት ውስጥ የምትገቢው። አንደኛ ነገር እኛ ብዙ ጊዜ አፍቅሬ ያለው ግንኙነት ውስጥ አብረን እንድንሆን እንፈልጋለን ፎርማል አድርገን ላንጠይቅ እንችላለን ከነሱ ካልመጡ። ነገር ግን እንደ ቀልድ በመሳሳም ሊሆን ይችላል፣ እንደ ቀልድ በማውራት ሊሆን ይችላል። ዲፕ የሆነ የፍቅር ግንኙነት ውስጥ ትገቡና ታይትል አይሰጠውም። ያ የፍቅር ግንኙነት ታይትል ያልተሰጠው ደግሞ የፍቅር ግንኙነት ለወንድ ልጅ ነፃነቱ ነው፣ ለወንድ ልጅ ምቾቱ ነው። ወንድ ልጅ ደግሞ በጣም የሚወደው ነገር ቢኖር ነው የምላችሁ ከሴት ልጅ ጋር ሲቹዌሽንሺፕ ነው። በቃ ተገናኝቶ ወይም አብሮ ሆኖ እንደ ፍቅረኛ መቾቾች አክት ያደርጋል። ምናልባት አንዳንዴ እስከ ሴክስ ትሄዳላችሁ። ያንን ነፃነት በጣም ነው የሚወዱት። እኔ እንደ ሴት ነው የምላችሁ ይሄንን ስሜት ትወዳለች ብዬ ማምናት ሴት የለችም። ወይም እንደዚህ አይነት ነገር ተመችቷት ትቆያለች የሚል ወይም ባያዝድ ሳያረጋት ሳይረብሻት እንደዚህ አይነት ህይወት ውስጥ ትቆያለች ብዬ ማምናት ሴት የለችም። እንደዚህ አይነት ሰርክል ውስጥ ካለሽ አሁን ምን የምታደርጊበት ነው? ስሜትሽን የምትናገሪበት ትክክለኛው ሰዓት ላይ እንደሆንሽ ማመን መቻል አለብሽ። ግልጽ የሆነ መረጃ እንዲሰጥሽ ማንኝ እኔ ታይትሌ ምንድነው? አንተ ህይወት ውስጥ ምን አይነት ዋጋ ነው ያለኝ? ምንድነኝ? ዲፋይን አድርገኝ ብለሽ የግዴታ እየተሰማሽ ያለውን በቃ አሁን እኔ እየተሰማኝ ያለው እንደዚህ ነው፣ እንደዚህ አይነት ሲቹዌሽንሺፕ ውስጥ እንዳለ ወይ እኔ እንደዚህ አይነት የፍቅር ስሜት አለኝ ላንተ፣ ካንተ ያለውን ግልጽ እንድታደርግልኝ እፈልጋለሁ ብለሽ መናገር መቻል አለብሽ። ይሄንን ስሜትሽን ታዲያ የምትናገሪው በምትጣሉበት ሰዓት መሆን የለበትም። እቺን በሶስተኝነት አወራለሁ። ሶስት ነገር ነው ማጋራችሁ። አንደኛው መናገር ያለብሽን ነው፣ ሁለተኛው መናገር የሌለብሽን ስሜቶችሽ ነው፣ ሶስተኛው ደግሞ በምን ሰዓት በምን አይነት ጊዜና በምን አይነት ሁኔታ የሚለውን ነው የምናወራው። ስለዚህ
ስሜቶችሽን አሁን ሲቹዌሽንሺፕ ውስጥ ብቻ ሰላለሽ አይደል? እቺን እንደ ኤግዛምፕል ነው። ከዛ በኋላ ደግሞ የማያከብርሽ ከሆነ ባውንደሪሽን የሚጥስ ከሆነ ሁሌ ከሱ የሚለይሽን የነገርሽውን ነገሮችን የሚያደርግ ከሆነ ጥፋቶቹን የሚደጋግም ከሆነ ሁሌም አይደለ እኛ ታጋዮች እየሆንን እነሱ ደግሞ ተጠቃሚዎች እንደሆነ እየተሰማሽ ከሆነ በምትፈልጊው በሚገባሽ ራሳችሁን ኮምፔር እያደረግ ከጓደኛሽ ወይ ፍሬንድ የሚያደርግላት ነገር ምናምን እያይሽ አይደለም። ባንቺ ነው የምልሽ። በሱ በፍቅር ቋንቋ እሱ ህይወት ውስጥ በተሰጠሽ ቦታ ልክ ምን መሆን አለበት ማለት ነው? መወራት አለበት። ስሜት መገለጽ መቻል አለበት፣ መታየት አለበት። አንቺ ደግሞ ያልተናገርሽው ስሜት፣ አንቺ ያላሳወቅሽው ስሜት፣ አንቺ ቦታ ያልሰጠሽው ስሜት፣ አንቺ ያላከበርሽው ስሜት፣ አንቺ ያላከበርሽው ገላ ከሱ ዝም ብሎ እንዲመጣ እንዳትጠብቂ። ይሄንን ከተናገርኩ ሊጠፋ ይችላል። ቅድም የጠቀስነው ፍርሃት ሊኖር ይችላል። እቺን ከነገርኩት ምናልባት ደግሞ አግንኖ ምን ብሎ አሁን አይመቸኝም ብሎ በዚሁ ቢተወኝስ፣ ከተወኝ በኋላ ቢናፍቀኝስ፣ እንደዚህ አይነት ስሜት ቢሰማኝስ፣ እንዲህ በሆንስ ብለን የምንዘረዝራቸው እነዚህ ቅድም ያነሳናቸው ከምንም የማይጠብቁሽ መሆን ካለበት ከማይጠብቁሽ መፈጠር ካለበት በፍጹም ካለመፈጠር ከማታስቆሚው ነገር ምንም ልትፈጥሪ ስለማትቺ የሚሰማሽን ነገር መናገር ግዴታ ነው። ይውላችሁ ግዴታ ነው። በቃ ተጋፈጪው። ፍርሃትሽን ካልተጋፈጥሽ በፋንታው እንደሆነ ሲጠፋ እንድትለማመጪው ሲቀየር በጣም ብዙ እንድትታገሹ ብዙ ዋጋ ከፍያለሁ እስከዛሬ ችዬው መጥቻለሁ የሚል የሰዓት ጭማሪ ብቻ ነው የሚሆነው ህይወትሽ ላይ። እናቴ ከዚህ ሰዓት ነው የምልሽ። እንዴት ልንገረው ኦር በምን ሰዓት ልንገረው የሚለውን መጨረሻ ላይ እናወራለን። ነገር ግን አንቺ ጋር መቅረብ ከሌሉበት ስሜቶች ውስጥ በዋነኛነት የበደል ነው፣ የፖዚሽን ጉዳይ ነው እሱ ህይወት ውስጥ። ከዛ ባሻገር ደግሞ እየረበሸሽ ነገር ልትለያዩ ነገር እንደማይዘልቅ ያ ግንኙነት ወይም ከትክክለኛው ሰው ጋር ከማይታረም ከማይለወጥ ሰው ጋር እንዳለሽ እየተሰማሽ ከሆነ ያንን ፊሊንግ ለወንድ ልጅ መናገር ምርጫ የሌለው ትክክለኛ ለህይወትሽ ትክክለኛ ውሳኔ የምትወስኝበት ሰዓት፣ ራስሽ ምን ያህል እንደምትወጂ እንደምታከብሪ የምታሳይበት ሰዓት፣ ያንን አድርገሽ ምንም ቢመጣ ለመጋፈጥ የተዘጋጀችን ሴት ነው ኢቭን ሐሳቡን ልታስቀይረው የምትችለው። ምንም መፍራት አይጠበቅብሽም። ስለዚህ መነገር ካሉበት ውስጥ ይሄ ትልቁ ሚና ይጫወታል። አንቺ ጋር የግዴታ መቀመጥ የሌለበትን ስሜት በፍርሃት በሰበብ እንዲህ ሊሆን ይችላል በሚል ግምት አንቺ ጋር እንዳታስቀሪ ንገሪው። ሁለተኛው ለወንድ ልጅ መናገር የሌሉብን ስሜቶች አሉን። ስሜቶች ስለተሰሙን ብቻ መናገር የሌሉብን ስሜቶች አሉ። ይኸውላችሁ ሰዎች ነን፣ ይሰማናል። እንኳን ግንኙነት ውስጥ ሆናል ምንወደውን የኛ ያለንን ወንድ ራሱ የሆነ ቦታ ስናየው ነገር ሲያደርግ የሚሰማን ስሜት አለ፣ ተፈጥሯችን ላይ የሚጨመር ነው። ነገር ግን አንድ ሴት ልጅ ማሳወቅ የሌለባት ለምትወደው ወንድ ወይም ስለተሰማት ብቻ መናገር የሌለባት ስሜቶች እሷን የሚጎዱበት ከሷ ጋር ያላትን ግንኙነት እንዲያበላሽ የሚያደርጉባት ትልቁ ምክንያት ምን እንደሆነ ታውቃላችሁ? መጀመሪያ ላይ ያነሳሁትን አለማስተካከል ነው። የሚገባሽን መናገር ያለብሽን ስሜት ሲቹዌሽንሺፕ ውስጥ ነኝ ወይስ ትክክለኛ ሪሌሽንሺፕ ውስጥ ነኝ የሚለውን ጥያቄ አለመመለስሽ ትንሽ ነገር ሲፈጠር ምን ያደርጋል? ይጋነናል ልብሽ ውስጥ የሌለ ካልኩሌሽን እንድትሰሪ፣ የሌለ ውሳኔ እንድትወስኝ፣ የሌለ ንዴት ውስጥ እንድትገቢ፣ በዛ ላይ ደግሞ የመናገር መብት እንደሌለሽ ይሰማሻል። ስለዚህ ይጠራቀማል ይሄ ስሜት፣ አንቺን ይጎዳሻል። ሁሌም ምንድነው ቅድሚያ መምጣት ያለበት ከሱ ጋር የሚገባሽና ከሱ ጋር ያለሽበትን ግንኙነት ግልጽ ማድረግና ማስተካከል ነው። ከዛ በኋላ ይኸውልሽ ችላልከኝ ራቅከኝ አሁንም ትወደኛለህ አልናፍቅህም እንዴ የሚሉ ስሜቶችሽን ዝም ብለሽ መናገር ማቆም መቻል አለብሽ። የምትወጂው ደጮኛሽ ሆነ ጠንካራ ግንኙነት ውስጥ ያለሽን ወንድ ራሱ አይመከርም። ምን ሆነክ ነው? ምን አድርጌ ነው? አሁንም ትወደኛለህ ግን የደህንነት ስሜት የሌላት ሴት፣ በራሷ ማትተማመን፣ የሷን ዋጋ የሷን ፍቅር ማረጋገጫ የምትፈልግ ከሆነ ወንድ አይነት ሴት ይስላል። ችላለሽ አይደል? ምን አጥፍቼ ነው የጠፋው? ሳትደውልልኝ እነዚህ ስሜቶችን ደብሮኛል፣ አዝዬኗል፣ ፈልጦኛል፣ እንደዚህ አይነት ስሜቶችን ወዲያው የምትነግሪው ከሆነ ትደብሬዋለሽ፣ ትሰለችዋለሽ፣ ከአንቺ ስለመራቅ ያስባል። ምንድናት ይሄን ያህል ራሷን አትወድም እንዴ ይላል እንጂ ጥያቄሽ አይመለስም። ችላ የሚልሽ ከሆነ የሚገባሽን ፍቅር እንክብካቤ የማይሰጥሽ ከሆነ ከሌላ ሴቶች ጋር የምታየው ከሆነ የሚገባሽ መደወል ቴክስት በላክ አሁን ቀኑ ሙሉ እንገናኛለን ብሎሽ ማታ
ረስቶሽ አንቺን ሌላ ላይፍ ወይም ሌላ ነገር ቢያደርግ ወይ በ11ኛው ሰዓት ቢሰርዝ ያኔ የሚሰማሽን ስሜት ልክ ምን ታደርጊዋለሽ? አጋነሽ ከዚህ በፊት ከተጠራቀመው ጋር ጋሽ ታፈነጂውና ምን ይሆናል ማለት ነው? ወደ ትክክለኛ ጸብ እንቀይረዋለን። ስሜትሽን በትክክለኛው ሰዓት በትክክለኛው ቦታና እንዴት መናገር አለብሽ የሚለው ላይ ደርሰናል። ነገር ግን ለወንድ ልጅ የማይነገሩ ስሜቶች እቺ ጊዜያዊ ስሜቶች ናት። ወዲያው በተፈጠረች ነገር ላይ ከዛ በኋላ ትንሽ የመቀየር ትንሽ ዳውን የመሆን ስሜት ችላልከኝ፣ ተውከኝ፣ ራቅከኝ፣ እንደዚህ ምን አጥፍቼ ነው ምን አድርጌ ነው በቃ ሁሉን ነገር በአንቺ ላይ ዲፔንድ ማድረግ ምን ልሁንልህ አለ አይደለ ያላንተ እንደዚህ ሆናለሁ ብለው ለሱ መግለጫ የሚሰጡ ለራስሽ ፍቅር ወይ በራስሽ ደስተኛ መሆን ማትቺ ወይ በምታደርጊው ነገር የሌለሽ ሴት መሆንሽን ይነግሩብሻል። ሁላችንም ነው የምላችሁ፣ ሁላችንም ክፍተት ደካማ ጎን ይኖሩናል። ነገር ግን አንዳንዴ እኛ ጋር መቅረት መያዝ ጊዜ የሚያስፈልጋቸው መደጋገማቸው ሊጣሩባቸው የሚገቡ ስሜቶች አሉ የኔ ቆንጆ። ስለዚህ መናገር ያለብሽን መናገር የሌለብሽ ስሜቶች ውስጥ በዋናኛነት እቺ አሁን ያልኳቸው ናቸው። በቃ ሆን ብሎም ሊሆን ይችላል እኮ የሚያደርጋቸው አፕሩቫል መስጠት አይቼሃለሁ እያደረክ ያለው ምክንያቱም ድራማም እንድትፈጥሪ ይፈልጋል። ወይም እስቲ አሁንም ትወደኛለች ትፈልገኛለች የሚለውን ማየት ይፈልግ ይችላል። እሱ በሚያመጣው ወጥመድም መውደቅ የለብሽም። ከዛ ባሻገር ደግሞ ማንም ነሽ አይነት በቃ እኔ እዚህ ግንኙነት ውስጥ ካንቺ ጋር እኔ መብቴ ነው አይነት ነገርም ሲያደርግ ነው ምልሽ። በቃ አሁንም ድጋሚ ያን ነገር ላይ ተመስርተሽ ለማረጋገጥ ምንም ብታደርገኝ አብሬ እኮናለሁ ምንም አይነት ሴት ለመሆን ዝግጁ ነኝ የሚለው ፍቃድ እንድትሰጪውም ሊሆን ይችላል። ብዙ አይነት ካልኩሌሽን ሆን ብሎም ሊያደርግ ይችላል ብያቸዋለሁ። እዛ ወጥመድ ውስጥ መግባት የለብሽም። ካልፈለግሽ እዛ ግንኙነት ውስጥ መቆየት የሚያደርጋቸው ነገሮችን አሁን ችላ ማለትን፣ መራቅን፣ መጥፋትን፣ እንደሚወድሽ እንደሚናፍቅሽ አለመናገሩ፣ ትሪት አለማድረጉ ባያዝድ የሚያደርግሽ ከሆነ የኔ ፍቅር ስሜትሽን መናገር፣ ማልቀስሽ፣ ኦቨር ኤክስፕሌን ማድረግሽ እሱን አያስቀረውም። እና ደግሞ እነዚህን ስሜቶችሽን መቼም ግልጽ ነው። መቼም በማኩረፍ ልትገልጫቸው ትችያለሽ፣ በመናደር ገልጸሻቸው ሊሆን ይችላል። ልክ እንዳሉን በሆኑ ነገሮችሽም ነግረሻው ያ ካላስተካክለው ካላረመው መጀመሪያ ላይ በምትነግሪው ስሜቶች ምክንያት መቀየር ካልቻለ አንቺ ነሽ መቀየር ያለብሽ። ስሜታዊ መሆን ጥቅም የለውም። መናገር የሌለብሽን የተናገርሽ ራስሽን ማርከስ አይጠበቅብሽም። ከዛ ግንኙነት መውጣት መፍትሄው ነው። ስሜታችንን መናገርና አለመናገር የሌለብን በምን ጊዜ በምን አይነት ሰዓትና በምን አይነት ሁኔታ ውስጥ ነው የሚለው ሶስተኛው ላይ ደርሰናል። ሶስተኛው እኛ ሴቶች የተሰማንን ስሜቶች በምን አይነት ሰዓት ቦታና ጊዜ ለምንወደው ወንድ መናገር ወይም ማሳወቅ የለብንም። ምን አይነት ቦታ መናገር ያለብንን መናገር የሌለብንና ማሳየት የሌለብንን ስሜቶች እንለይ የሚለው በግልጽ ማወራላችሁ። ይኸውላችሁ ስሜት ብዙ አይነት አለ አይደለ? የንዴት አለ፣ የደስታ አለ፣ የተጠራቀመ ምናምን አለ፣ የምናሳየው አለ፣ ያላሳየነው አለ። ብዙ አይነት ስሜት ሊኖር ይችላል። ነገር ግን እስከ ወደድሽው ድረስ ህይወትሽ ውስጥ ማቆየት ከፈለግሽ ያላችሁበት ግንኙነት ሲቹዌሽንሺፕ ሆኖ ወደ ሲሪየስ መቀየር ከፈለግሽ ሲሪየስ ሆኖ ወደ ትዳር እንዲሄድ ማደግ ከፈለግሽ የግዴታ ስሜቶቻችንን ኤክስፕሌን የምናደርግበት ሰዓት ቦታና ሁኔታ ማጣራት መቻል አለብሽ። ለምሳሌ የመጀመሪያው ስትናደጂ ነው። በሆነ ነገር ተናደሽ ወይ በሆነ ነገር ቀንተሽ ሊሆን ይችላል። እቺ ሃይ የምታደርገንን የብስጭት የንዴት ስሜታችንን ማሳየት ነው። አንድን ወንድ ከህይወታችን የሚገፋብን ለኛ የሚሰጠውን ቦታ ለኛ ያለውን ክብር ገደል የሚከትብን እንደተናደድሽ ይገባዋል። ሳትናደጂ ዝም ብለሽ ወይም ሳትቀኝ ዝም ብለሽ እንደማትናገሪ ያውቀዋል። ነገር ግን ያንን ስሜትሽን ኤክስፕሌን የምታደርጊበት ቦታ፣ ጊዜ፣ ሰዓት ካልተለየ ማንም ልትሆኚ ትችያለሽ፣ ትባረሪያለሽ ከህይወቱ። የመጀመሪያ ፐብሊክ ቦታ ላይ ሰዎች ባሉበት፣ ሁለተኛ ክብሩን በሚነካ በጩኸት እሱን ባላከበረ እሱን ባላማዛዘን እሱን ምን ይሰማዋል ብለሽ ሳታገናዝቢ ያው ንዴቱ ስለሆነ የምትናገሪው ስሜት የሚሰማው ስሜት ቦታውን ነግሬያቸው አይነቱን ነግሬያቸዋለሁ። ታይሚንጉን ወይም ያንቺ ስሜት ደግሞ በምን አይነት ሁኔታ እንደሆነ እነዚህ ልክ እንዳልሆኑ መቼ ማታቅ ሴት አለች ብዬ አላምንም። ነገር ግን በሳል መሆንሽን እሱን ህይወትሽ ውስጥ ማቆየት እንደፈለግሽ የሚገልጸው ምንድነው? አሁን ያልኩሽን መተግበር ስትችይ ነው። ተናደሻል፣ ቀንተሻል፣ ልክ ያለው ነገር አይተሻል አይደለ? መናገር ያለብሽ በምን ሰዓት መሰለሽ? ደስተኛ በሆናችሁበት ሰዓት፣ በተረጋጋ ሰዓት፣ ሁለታችሁ አብራችሁ በሆናችሁ ማውራት በምትችሉበት ወይም በምታወሩበት ሰዓት ቁጭ ማድረግ ነው። ስሜትን ቅድም ያልኩሽን የሚሰሙሽን ስሜቶች አሁን ያለመከበር ሊሆን ይችላል፣
ግንኙነታችሁን ያለማሳደጉ ሊሆን ይችላል፣ ባውንደሪሽን መጣሱንም ሊሆን ይችላል። መናገር ይሁንሽ ታይሚንግ ውስጥ እንዳከበርሽው እንዲሰማው ካልሽ ጊዜውን ትክክለኛውን የሚያዳምጥሽን ጊዜ ከመረጥሽ እና ደግሞ ስሜትሽን በስነ ስርዓት ኤክስፕሌን የምታደርጊበትን ወርዶችን ከጠቀሽ ለወንድ ልጅ ማንም ሊሆን ይችላል እኮ ይኸውልሽ የመቀየር አቅም አለሽ። እሱ የማስተካከል የሚገባሽን የመውሰድ አቅም አለሽ። ተቃራኒውን ግን ካደረግሽ ቅድም እንዳልኩሽ ማንሽ ምንድነሽ እያፈቀረሽ ይተውሻል በቃ። ስለዚህ ቦታው በፍቅር ሰዓት ይሁን፣ መደማመጥ በምትችሉበት ሰዓት ይሁን፣ አንዳችሁ አንደርስታንድ የምትደራረጉበት ሰዓት ይሁን። ከዛ ባሻገር ደግሞ የደስታሽን ሊሆን ይችላል፣ የሀዘንሽንም ሊሆን ይችላል ኤክስፕሌን የምታደርጊበት ሰዓት ኦቨር ሪያክት የማታደርጊበት የማያስገምትብሽ ያንቺ ያልሆነ ማንነትን በስቤታዊነት የምትገልጭበት አንቺን አሳልፎ የሚሰጥብሽ ቦታና ሰዓት አይሁን። ይሄንን ካወቅሽ እሱን የማታሸንፊበት እሱን የማትቀይሪበት ስሜትሽ ላይ ወይም መብሰልሽን የማታስረጅበት ከአንቺ ጋር መሆን እንዲፈልግ የማታደርጊበት ምንም አይነት ምክንያት የለም። የኔ ቆንጆ አይናችንን እንክፈት። ወንዶች ክብራቸው ሁሉ ነገራቸው ነው። ክብሩን ትንሽ እንኳን እንደነካሽ ኢጎን ትንሽ እንደነካሽ ከተሰማው በሰዎች ፊት አሳልፈሽ ከሰጠሽው መናገር የሌለብሽን ከተናገርሽ መጠየቅ ያለብሽን መብትሽን ኢቭን ነው የምልሻውን እንግዲህ መናገር ያለብሽ መጠየቅ ያለብሽ መብትሽ ነው አይደል? ስሜትሽ ያንን እንኳን መብትሽ እንደሆነ እንዲያስብ አታደርጊው። እሱን ከነካሽ ድንበሩን ካለፍሽበት ድንበርሽንም ቢያልፍ እንዲገባው አንደርስታንድ እንዲያደርግሽ የራሱ ቋንቋ የሚሆነው ሰተሽ መቀበል ነው። በቃ የሚፈልገውን ሰተሽ ኢዚ እኮ ናቸው። በእውነት ነው የምላችሁ መቀበል ትችያለሽ። ነገር ግን ስሜትሽ እንዳያሸንፍሽ። ስሜትሽ ካስሸነፈሽ ቦታም ጊዜ ፕሌስም አትመርጭም። ስለዚህ ምን ታደርጊያለሽ? ኦቨር ሪያክት ታደርጊያለሽ። ኦቨር ሪያክት ማንም አልጠቅመው፣ ጩኸት ለማንም አልጠቅመው። ቃላትሽን ስሜትሽን የምትናገሪበትን መንገድ ማስተካከል ወይ አለማስተካከል ያንቺ ምርጫው ነው። ማስተካከል አልፈልግም ተናድጄ ነው ብትይ ያመለጠሽን ነገር መያዝ አትችይም። ብልውኝ ታሶል በቃ በሳል ሁኚ። ሲቀር ይቀራል እኮ መሄድ ካለበት እኮ ይሄዳል። ግን አንቺ ጋር መቆየት ካለበት ያንን ከወሰንሻ ምርጫሽ ከሆነ እቺው ናት። ሐሳቤን ከወደዳችሁት ካመናችሁትና ካስተማራችሁ ለኔ በላይ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔ የታችሁ በሌላ ቪዲዮ በሌላ ሐሳብ ተመልሼ እስክመጣ ሰላም ሁኑልኝ።